እግዚአብሔርን ማገልገል እድል ነው ርዕሱ ነው። ለምን እግዚአብሔርን እናገለግላለን? ዘጸአት 23 25 እና 26 በአማርኛው ታመልኩታላችሁ ነው የሚለው። የእንግሊዘኛው ሰርቭ ታገለግሉታላችሁ ነው የሚለው። አምላካችሁንም እግዚአብሔርን ታመልኩታላችሁ፣ እርሱም እህልና ውሃን ይባርካል፣ በሽታንም ከመካከላችሁ አርቃለሁ። You shall serve the Lord your God, and he shall bless your bread and water. I will also remove sickness from among you. እግዚአብሔር አምላካችሁን ታገለግሉታላችሁ፣ እርሱ ደግሞ መጀመሪያ እህላችሁን ይባርካል፣ ውሃችሁን ይባርካል፣ በሽታን ከመካከላችሁ ያርቃል። እዚህ ምድር ላይ በጣም ብዙ ፕሮፌሽኖች አሉ፣ ብዙ ስራዎች አሉ፣ ብዙ ደስ የሚያሰኙ ነገሮች አሉ። ሁሉም እግዚአብሔር በሰጠው ጸጋ ይሄንን ሁሉ ይሰራል። ይሄ ሁሉ ደግሞ አስፈላጊና ጥሩ ነገር ነው። ከነዚህ ሁሉ የሚበልጠው እግዚአብሔርን ማገልገል ነው። ጌታ ኢየሱስ ነው ያለው፣ እኔ አይደለሁም ያልኩት። ሀብታችሁን በደንብ አድርጋችሁ አከማችሁ። ስታከማችሁ ግን አለ ሌባ የሚሰርቀውን አይነት ሀብት፣ ብል የሚበላውን አይነት ሀብት፣ የሚጠፋን ሀብት ሳይሆን በሰማይ ሀብታችሁን አከማችኋል። ከናንተ የሁሉ በላይ መሆን የሚፈልግ አለ ከሁሉ የመጨረሻ ሰርቫንት ይሁን። ሰርቫንት መሆን በምድር ላይ ካሉት እድሎች ሁሉ የማይገኝ ከተገኘ ደግሞ ከሁሉም የበለጠ እድል ነው። በመጀመሪያ እግዚአብሔር እህልን ይባርካል። የምትበላው ምግብ ራሱ አቤት አፒታይት ሲከፈት እግዚአብሔርን ስታገለግል፣ አልበላ ያለ ነገር ሁሉ ሲጣፍጥ እግዚአብሔር ይባርከዋል። እኔ እኮ አይደለሁም፣ እግዚአብሔር አምላካችሁን ታገለግሉታላችሁ። you shall serve and he shall bless your bread። አገልግለ የምትበላው ዳቦ እንጀራ በጣም የተለየ ነው። አሜን ትላለህ? ይኸው ስለሚበላ ነገር እንደ ተራ ነገር አትየው። ከሄደን ገነት የወጣ ነው በልተን ነው። ኢየሱስንም ሊጥለው የነበረው ዳቦ ድንጋይ አድርገህ ብላ ብሎ ነው። ኤልያስ 40 ቀንና ሌሊት የተጓዘው በልቶ ነው። የኤማውስ መንገደኞች አይናቸው ተከፍቶ ከሞት የተነሳውን ኢየሱስ ያዩት በልተው ነው። ዝም ብሎ ምግብ ግን አይደለም የበሉት። ኢየሱስም ከሞት ከተነሳ በኋላ የተጠበሰ አሳና ማር በልቶ አብልቷቸዋል። መብላት የሚባለው ነገር መንፈሳዊ ስለሆነ እግዚአብሔርን ስታገለግል የመጀመሪያ እህል ነው የሚባረከው። እህል ሲባረክ ማለት እኮ ባይዘው አያልቅ። ትንሿ ነገር እግዚአብሔር ዝም ብሎ እየባረከ እግዚአብሔር ይላል እህልህን በዋቃህን ይባረካል። በዋቃ ሽንኩርት፣ ቤት ውስጥ ያለው ሽንኩርት በስብሷል በቅሏል ብለህ የጣልከውን እግዚአብሔር ኖርማል አድርጎ ይጠብቃል። የተረሳ ብር ሱሪ ጋር አብሮ ታጥቦ ምንም ሳይሆን ታገኘዋል። የእግዚአብሔርን አሰራር እኮ ስለማታውቁ ነው። ገጣጥሞ እህልህንም ውሃንም ይባረካል። እግዚአብሔርን አገልግለ የምትጠጣው ውሃ ከጁስ ይበልጣል። በጣም የሚገርማችሁ ነገር እግዚአብሔርን የሚያገለግሉ ሰዎች በአብዛኛው እኔ በህይወት ያየሁት በሽታ አጠቃቸው።
እግዚአብሔር በጤንነት ይባርካል። ለሞት የመጣን ነገር እግዚአብሔር በሕይወት እንድትኖር ያደርጋል። ሌላውን የገደለ በሽታ አይገለህም። አንተን አስተምሮ ብቻ ነው የሚያልፈው። እግዚአብሔርን ታገለግሉታላችሁ። እህላችሁን ይባርካል፣ ውሃችሁን ይባርካል፣ በሽታን ከመካከላችሁ ያርቃል። አስቀድማችሁ የእግዚአብሔርን ጽድቅ መንግስቱንም ፈልጉ፣ እነዚህ ሁሉ ጨምሩላችኋል። ቅድም ያነሳኋቸው ማለት ነው። እዚህ ሁሉ ባንተ ልብ፣ ባንተ ሐሳብ፣ ባንተ ኑሮ፣ ባንተ አካሄድ የእግዚአብሔር መንግስትና የእግዚአብሔር ጽድቅ ጉዳይ ከሁሉ በላይ ከሆነ እነዛ ሁሉ የሚራራጡበት ላንተ እንደ ቦነስ ይሰጣል። ጋራንቲ ያለን እኛ እግዚአብሔርን አገልግለን ጋራንቲ ያለን። በነገራችን ላይ ብዙ ሰዎች የሚያምኑት ጌታ ኢየሱስ ክርስቶስን በማመን የዘላለም ሕይወት ካገኘን በኋላ እዚህ ምድር ላይ አፈርድሜ በልተን ጌታ ሲመጣ በሚቀጥለው መንግስት ብቻ ነው ብሎ የሚያምኑ ሰዎች አሉ። እቺ ቤተ ክርስቲያን እንደሱ አታምንም። በምድር 100 እጥፍ ይባርከናል። አሜን። እግዚአብሔር በምድር 100 እጥፍ ይባርከናል። ዋናው ሽልማታችን እዛ ይሆን እንጂ እዚህ ምድር ላይ የምድርን ስብ ያበላናል። አሜን። በሰላም ይባርከናል። በሽታን ከመካከላችን ያርቃል። እህልና ውሃችንን ይባርካል። እግዚአብሔርን ማገልገል መለኮታዊ ሞገስ በአንተ ላይ እንዲሰራ ያደርጋል። መዝሙር 102:13 For it's time to be gracious and show favor to her. The appointed time has come. ይኸውላችሁ እግዚአብሔር ለሞገስ ለመባረክ ለማሳቅ ሲዝን አለው። አሜን። ሁሉ ጊዜ አይደለም። የማልቀስ የመረሳት የመጣል ከሰው በታች የመሆን ሲዝን አለ እንዳገልጋይ። እንደዛ ሆኖ የሚጨርሰው ግን የለም። አንድ ቀን አለች። አሜን። ዮሴፍን እግዚአብሔር አሁን በቃ ግራጁዌት አድርገሃል፣ ይሄ መከራ ሲዝን አብቅቷል። ከዛሬ ጀምሮ እስከ ዕድሜ ፍጻሜ በተለይ በብዙ መከራ ካለፉ አገልጋዮች ፕሮሞሽናቸው ሲመጣ እስከ ላይፍ ታይም ሊሆን ይችላል። ተረስቷል፣ ተጥሏል፣ ተርበዋል፣ ታስሯል፣ ሞተ ተብሏል፣ ጉድጓድ ውስጥ ተጥሏል፣ አመናጭቀው ተሸክመው እስር ቤት አስገብተውታል። ምን ያላየው ነገር አለ በዛ አፍላ ዕድሜ? ፕሮሞሽን ሲመጣ ግን እንደዚህ ተባለ። ዮሴፍ the greatest human being አስደናቂ ሰው እኮ ነው ዮሴፍ። አንተ እስር ቤት ያለ ሰው፣ ዘር ማንዘሩ እዛ አካባቢ የሌሉ ሰው፣ በማንም የማይፈለግ ሰው፣ እናትና አባቱ እርም አውጥተው ሞቷል ያሉት ሰው፣ ወንድሞቹ በከፍተኛ ጥላቻ ጉድጓድ ከተው የሸጡት ሰው፣ የዛ ከተማ ዋና ባለስልጣን ሚስት ደፍሯል ተብሎ በዱርዬነት እስር ቤት የገባ ሰው። እግዚአብሔር ግን እንደዚህ ያለው አንተ ማለት ለቅድመ አያትህ ለአብርሃም የተናገርኩትን የተስፋ ቃል የምታስፈጽም ሙሴ የሚባል ሰው ተወልዶ ባህር ከፍሎ እንዲሄድ በአንተ ምክንያት የሚሆን ሰው፣ የእሳት አምድ የደመና አምድ እየመራ በምድረ በዳ ለሚሄዱ ህዝቦች ሁሉ ምክንያት የምትሆን ሰው ተብሎ ነው ከእስር ቤት የወጣው። ግብፅን ሁሉ ከረሃብ፣ እስራኤልን ሁሉ ከረሃብ የሚያድን ሰው። ፈርዖን ይሞት ነበር ዮሴፍ ባይኖር። እግዚአብሔርን ስታገለግል
አንድ ቀን appointed time የቀጠሮ የበረከት ቀጠሮ የመታሰብ ቀጠሮ አሁን ነውና ተነስ ትባላለህ እግዚአብሔርን ስታገለግል። ዮሐንስ ወንጌል 12:26 የሚያገለግለኝ ቢኖር ይከተለኝ፣ እኔም ባለሁበት አገልጋይ ደግሞ በዛ ይሆናል። የሚያገለግለኝ ቢኖር አብ ያከብረዋል። አቤት 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 ቃል የሚያገለግለኝ ይከተለኝ፣ እኔም ባለሁበት አገልጋይ ይሆናል። anyone serves me he must follow me, holding steadfast to me, conforming to my example in living and in needs, suffering or perhaps dying because of faith in me. And wherever I am, there he will my servant also be. If anyone serve me, the Father will honor me. እግዚአብሔርን ስታገለግል ኦነር የሚያደርግህ እግዚአብሔር አብ ነው። እግዚአብሔር አብ ኦነር አድርጎ ኦነር የማያደርግህ መልአክም ሰይጣንም የለም፣ የሰው ልጅም የለም። ሳትባረክ አይለቅህም። የሚያገለግለኝን አባቴ ያከብረዋል፣ እኔ ባለሁበት እሱም ደግሞ ይሆናል። እግዚአብሔርን የሚያገለግል ከመልካም ነገር ሁሉ አይጎድልም፣ አይጎድልም። ኢየሱስ እኮ ነው ያለ እኔን የሚያገለግለኝን አለ። ኢየሱስ የሚናገረውን ቃል በደንብ ነው መስማት ያለባቸው። አባቴ ያከብረዋል። My Father will honor him. ጌታ ሆይ እኛ እኮ ሁሉን ትተን ተከተልን አለው ጴጥሮስ። ስለኔ ቤቱን፣ ትዳሩን፣ እርሻውን የተወ በምድር 100 እጥፍ የሰማዩን ማቶ እግዚአብሔርን ስናገለግል ተዝርዝሮ የማያልቅ ጥቅም ነው የምናገኘው። የሚያገለግለኝ ቢኖር ይከተለኝ፣ እኔ ባለሁበት አገልጋይ ደግሞ በዚያ ይሆናል። የሚያገለግለኝ ቢኖር አብ ያከብረዋል። My Father will honor him. ዳዊት እኮ እግዚአብሔርን አገለገለ በዜማ ዘመረ። በቃ በምድረ በዳ በጎቹ ውስጥ መሃል ሆኖ እግዚአብሔር ግን በአደባባይ ነው ኦነር ያለው። በስውር የሚያገለግሉ ሰዎችን እስቲ ዝም ብላችሁ ተመልከቱ። ሰው አየኝ አላየኝ፣ ሰው ሰማ አልሰማ፣ ፊት ለፊት ሆንኩ አልሆንኩ፣ የእግዚአብሔርን ነገር ዋና ነገራቸው ሆኖ ያገለገሉ ሰዎች እግዚአብሔር በስውር አይባረካቸውም። በአደባባይ ዓለም እያየ ነው እግዚአብሔር ኦነር የሚያደርጋቸው። ዳዊትን ዙፋን ላይ ነው ያስቀመጠው። አገለገልከኝ እኔ ደግሞ አከብርሃለሁ። የአገልግሎት ሽልማት ሁሉ ጊዜ ክብር ነው። ማቴዎስ 25 ቁጥር 1 5 2 እና 1 መክሊት ተሰጣቸው። ከብዙ ዘመን በኋላ ሊቆጣጠራቸው መጣ ጌታ። ከማን ነው የሚጀምረው? ሁሉ ጊዜ ከ5 ነው። ሲሰጥም ከ5 ነው የሚጀምረው። ውጤትም ሲጠይቅ ከ5 ነው። እሺ ባለ 5 ጌታ ሆይ 5 መክሊት ሰጠኸኝ፣ ሌላ 5 መክሊት አተረፍኩ፣ ይኸው 10 ሲለው ጌታው እንደዚህ አለ። አቤት ፈገግታ የውስጥ ጌታ ላፊ፣ አንተ በጎ ታማኝ ባሪያ፣ በጥቂቱ ታምናል፣ በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ። የእንግሊዝኛው እኮ ዌል ዳን። ጌታ ሲመጣ እንደዚህ የሚባሉ አሉ፣ ዌል ዳን። መላእክቶች እየተወናጨፉ አንተ በጎ ታማኝ
ባሪያ። ባለ ሁለቱም መጣ። እሱንም እንደዛው ነው ያለው። ሲለው 2 ሰጠኸኝ፣ ሌላ 2 አተረፍኩ። ይኸው ሲለው አንተ በጎ ታማኝ ባሪያ፣ በጥቂቱ ታምናል፣ ብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ። ባለ አንዱ መጣ። መጀመሪያም ባለ አንድ ሲሰጠው ችግር አለ ማለት ነው። ግን ቢያንስ ሌላ አንድ ማትረፍ ይችል ነበር። ኧረ አንተ ጨካኝ እንደሆን ካውቃለሁ። ይላችሁ ስለ ጌታው ያለው ፐርሰፕሽን የተሳሳተ ነው። ጨካኝ፣ ክፉ፣ ሳይዘራ የሚያጭድ ክፉ ጌታ እንዳለው ነው የሚያውቀው። ይሁን እሺ፣ ገንዘቡን እኮ ባንክ አስገብተ ከነወለዱ መውሰድ ይችል ነበር። ተቀበሉትና ለማን ስጡ? ለባለ 10 ስጡ። አሁን እኮ ባለ 5 ባለ 10 ሆነዋል። ላለው ይጨመርለታል፣ ለሌለው ግን ያለው ራሱ ይወሰድበታል። እግዚአብሔርን ስታገለግል ሌላው አንድ ቀን በነጩ ዙፋን ፊት ስትቆም ልጄ ሆይ መዝሙር ሰጥቼ ነበር፣ ስብከት ሰጥቼ ነበር፣ ባይብል ስተዲ ሰጥቼ ነበር፣ ማጽዳት ሰጥቼ ነበር፣ ምን አደረግኩ? አይ ቤት በኩል ያሰሩኛል እንትና፣ አይ አንተ እኮ እንዲህ አላረክልኝም። አይ ባለ አንዱ ነው ይሄ። አንዳንዶቹ ደግሞ አንተ እስከ ዛሬ የበላችሁት ምግብ ከዚህ በኋላ ለዘላለም ከእናንተ ጋር ምንም ግንኙነት የለውም። የዛሬ 5 ዓመት የለበሳችሁት ፋሽን ልብስ ዛሬ በአይናችሁ ልታዩት አትፈልጉም። ዛሬ በጣም በገዛውና ብለብሰው ብላችሁ የምትመኙት ልብስ ከገዛችሁት ከ1 ዓመት በኋላ ፋሽኑ አልፎ ታፍሩበታላችሁ። ዛሬ የምትመኙት የምትነዱት መኪና የዛሬ 1 ዓመት ወደኋላ የቀረ ነው። ይኸውልህ ዛሬ የምትመኘው ነገር ሁሉ በእጅ ሲገባ ከሆነ ዓመት በኋላ ተራና የምትጽናናው በምን መሰለህ? በነጭ ዙፋን ፊት ዛሬ ሙልጭ አድርገው የሰደበው ሁሉ ያኔ ሪዋርድ ስለሚሆንልህ ስድቡ አነሰብኝ ብለህ ሁሉ ትቀይማለህ። አሁን እስቲ ያስቡት፣ ኤልያስ ከሰማይ እሳት ይውረድ ብሎ እሳት አውርዶ 400 ምናምን ነቢያትን ካስፈጀ በኋላ ቀጫጫ ሴትዮ እዩ እንደዚህ አድርጎ ብትንትኗ ያወጣን ሴትዮ ጭንቅላታ አንተ ላይ አድርም ስትሎ አሁን የሴትዮ ንግግር ይመስላችኋል? ስፒሪት እኮ ነው። አሁን ከሴትዮ አፍ ጋር አብሮ ከጥልቅ የወጣ ፖርታል እንዳለ ተናግሮታል። ዛሬ በቃ ወሰደኝ። ነገ በሰረገላ እኮ ወደ ሰማይ ሊወጣ እግዚአብሔር ሆይ እኔ ከአባቶች አልበልጥም በቃኝ። ደንዝዞ ተኛ። ይኸውላችሁ ኤልያስ የተኛው መተኛት እናንተ ማታ ማታ የምተኙት አይነት አይደለም። የዲፕሬሽን መተኛት። ኤልያስ በዛ ዲፕሬሽን ነው የተኛ። እሱን ኤልያስ ተነስ ምናምን ቢለው ገብርኤል አይነሳም። እሱ የሚነሳው መሰለ እዚህ ጋር ጎድኑን ሲያደርገው አቤት አለ። ብላ አለው። ብላ ማርጎ በልቶ ጠጣ። ጴጥሮስም እንደዚህ እኮ ነው። ያንን ገደሉት ምናምን ሲያረግ ቀጥሎ ሟች እሱ እንደሆነ ያውቃል። በዲፕሬሽን ተኝቷል እስር ቤት ውስጥ። ነገ ተገዳይ ነው እሱ። መጣና መልአኩ ሲለው ተነሳለሁ። ኧረ በሩ ምንድን ነው በር አለው። በር አያውቅም መልአክ። በለው ውጣ። መልአክ በር ያውቃል። በሩ ራሱ አውቆ ተከፈተ ይላል። አውቶማቲክ በር ጅማሬው ጴጥሮስ ነው። ወጣ። ራሜን በለ። የጴጥሮስ የተጻፈው በጊዜ ትሞታለህ አይደለም። ከዛ ሄዶ ሲያንኳኳ ሰራተኛ ቤት በር ስታይ ጴጥሮስ ነው። ዘጋችበትና ሄዳ ጴጥሮስን አይችል ይቺ ደግሞ ምን የእውነት አለች። እየተጸለየ ነው። እዛ የጸለዩት ሰዎች ራሳቸው አላመኑ። ጴጥሮስ አሳ አጥማጅ ነው፣ ዮሐንስ አሳ አጥማጅ ነው፣ ማቴዎስ ቀራጭ ነው። በዛን ዘመን እኮ ብዙ ሺህ ሰዎች ነበሩ፣ እግዚአብሔርን ግን ያገለግሉ አሉ። እነዛ ሐዋርያት ሆኑ፣ እነዛ ደግሞ ሰፈር ውስጥ የሚውሉ ሰዎች ሆኑ። ጌታ በሚመጣበት ጊዜ ከጴጥሮስ ጋር ኳስ ሲጫወቱ አብሮ ያደጉ ሰዎች የሉ። ጴጥሮስ ግን
እግዚአብሔር ቅዱሳንን ስላገለገላችሁ እስካሁንም ስለምታገለግሏቸው ያደረጋችሁትን ስራ ለስሙ ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለም። እግዚአብሔር ስትወዶ ያውቃል። ባይዘው ፍቅር ሰው ሲያፈቅር የሚያመነጩ ሆርሞኖች አሉ ሰውነት ውስጥ እግዚአብሔር ያውቃቸዋል። እሱን የሰራቸው በጠቅላላ እሱን ስትወደው ኢቭን በሆርሞኖች ያውቃል፣ በመንፈስ ያውቃል፣ በአደራረግ ያውቃል፣ በአስተሳሰብ ያውቃል። አንዳንዶች እኮ ጌታ ሆይ እንከተል ሲል አንዳንዱ ደግሞ ከተቀመጠበት አንተ እናተከተል ያውቃል። እግዚአብሔር ልከተለ ስላልክም አይደለም፣ እዛም ትተህ ስለተቀመጥክ አይደለም። ከተከተልከው በኋላ ምን አይነት ሰው እንደሆንክ እግዚአብሔር ቁጭ ብሎ ያውቃል። እኔ ልጃችሁን ቀዩ እታች ከታመንክ እግዚአብሔር እላይ ያወጣሃል። እመኔ እታች ካልታመንክ ግን የላይኛውን እርሳ። በጥቂቱ የታመነ በሉ እስቲ እንደገና በጥቂቱ የታመነ በለዋል። መዝሙር 103:7 ለሙሴ መንገዱ ለእስራኤል ልጆች ደግሞ አደራረጉ። he made known his way, his righteousness and justice to Moses, his acts to the children of Israel. ያው ለተአምር ድንቅ ፈውስ ምናምን ለቅዱሳን ሁሉ ነው። በልብ ውስጥ ያለው ሴክሬት ግን ለአገልጋዮቹ ነው። የእግዚአብሔርን የልብ ሐሳብ ፕሮግራሞቹን ሁሉ ታውቃለህ ስታገለግለው። ከገንዘብና እግዚአብሔር ልብ ውስጥ ያለውን ሴክሬት ከማወቅ የእግዚአብሔር የልብ የቅርብ ሰው ከመሆን እንደ ዮሐንስ እነ ጴጥሮስ መቃብር ሄደዋል። ኢየሱስን አላዩትም። ማርታ ግን አየችው። ይለያያል ማለት ነው። ለእስራኤል ሕዝብ አደራር እንትኑን ነው የሚያሳያቸው። በቃ ሚራክሎቹ ምኖቹ። ከሙሴ ጋር ግን ሴክሬት ነው። ሙሴም ደግሞ እግዚአብሔር ሆይ መና ሲወርድ አየሁ፣ ባህር ሲከፈል አየሁ፣ 10ቱን ተአምራት አየሁ። እኔ ግን አልፈልግም። አሁን የምፈልገው አንድ ነገር ነው። ፊትህን አሳይ፣ ክብርህን አሳይ፣ ፓኒምህን አሳይ። እግዚአብሔርን ስታገለግል ብቻ ረዘም ላለ ጊዜ በታማኝነት ስትሄድ የሚሰጥህ ሚስጥር አለ። the heart of God። ጌታ ኢየሱስ እንደዚህ ያለ ከኔ ጋር የማያከማች ምን ያደርጋል? ይበትናል። ከእግዚአብሔር ሲስተም ከእግዚአብሔር መንግስት አሰራር ውጪ እየሰበሰብከው ያለው ነገር እንደ ጉም ነው። የሆነ ጠዋት ስትነሳ የለም። ማርቆስ 10:45 ኢየሱስ እኮ የዩኒቨርስ ሁሉ ጌታ ነው። የምታዩትን ሁሉና የማይታዩትን ሁሉ የፈጠረው እሱ ነው። እንደ ሰው ልጆች ሊያገለግልና ነፍሱን ለብዙዎች ቤት ይሰጥ እንጂ እንዲያገለግሉት አልመጣም። እዚህ ምድር ላይ ኢየሱስ እንደ ባሪያ ሊያገለግል ነፍሱን ሊሰጥ ሊሞት ነው የመጣው። The Son of Man did not come to be served but to serve and to give his life as a ransom for many. እግር አጣቢ ነበር ኢየሱስ። አሳ ጠብሶ ያበላቸዋል፣ ያገለግላቸዋል። ህዝቡን ያገለግላል፣ ይሰብካል፣ እጅ ይጭናል፣ አይደክመውም። በሽተኛ ይፈውሳል፣ ሌሊቱን ሲጸልይ ያድራል። ዳተኝነት ኢየሱስ ላይ አታየው። ኢየሱስም ሄዶ ተዝናና የሚል አታየው። ለእረፍት ወጣ ምናምን የሚል አታየው። ያገለግላል። ከእናንተ እስቲ የሁሉ በላይ መሆን የሚፈልግ አላቸው። ሁሉም አውጡ። ሲስተሙ ቀላል ነው። የሁሉ በታች ሰርቫንት ይሁን። ሌት ሂም ቢ ዘ ሰርቫንት ኦፍ ኦል